فقلت استغفروا ربكم إنه كان غفارا ودنا የተከበራችሁ ተመልካቾቻችን ያላህ ህዝነት ሰላምና በረከቱ ባላችሁበት ይድረሳችሁ እንዴት ናችሁ እንደምን ሰነበታችሁ ዛሬ استغفارን فقلت استغفروا ربكم إنه كان غفارا አልኩኝ ይላሉ ኑህ አለይሂ ሰላም ለህዝቦቼ ጌታችሁን استغفار ጠይቁት እሱ መሐሪ ነውና የሚለውን የቁርአን አያ ከእስትግፋር ጋር ያይዘን ምናነሳ ይሆናል ኢንሻአላህ መጀመሪያ استغفارን ከማንሳታችን ስለ استغفار ከማብራራታችን በፊት ግን አንድ ባሪያ ወደ አላህ Subhanahu Ta'ala እንዲመለስ አላህን Subhanahu Ta'ala استغفار እንዲጠይቅ መጀመሪያ መሐሪ መሆኑን ማወቅ አለበት አይደል ለዛ ነው አላህ Subhanahu Ta'ala ምን ብሎ ይገልጻል ራሱን በሶስት ተመሳሳይ በሚመስሉ ነገር ግን በሚለያዩ ስሞች ራሱን ይገልጻል መጀመሪያ ላይ ምን ይላል ጋፊር ነኝ ይላል አንድ ነጠላ ቁጥር ነው ጋፊር ማለት غافر الذنب وقابل التوب ብሎ ራሱን እንደገለጸው ማለት ነው አንድን ወንጀል መሐሪና ተውበትንም ተቀባይ ብሎ እንደገለጸው አላህ Subhanahu Ta'ala አንድን ነጠላ ወንጀል ሲመረን ራሱን ጋፊር ብሎ ይገልጻል ስለዚህ አንድ ወንጀል ሰርተን አላህ Subhanahu Ta'ala ከማረን ማን ነው ብለን ነው የምንገልጸው ጋፊር ነው ብለን ነው የምንገልጸው ማለት ነው ከዛ ደግሞ ተመሳሳይ ራሱን ይመስላል ግን በቀጣይነት ደግሞ ገፉር ነኝ ብሎ ይገልጻል ገፉር ማለት ምንድነው ምንም ያህል ወንጀሎቻችን ብዙ ቢሆኑ ምንም ያህል የባህር አረፋን እንኳን ቢያክሉ አላህ Subhanahu Ta'ala እንደሚምር የገለጸበት ስሙ ነው ገፉር የሚለው ማለት ነው وقل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله እናንተ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሮቼ ሆይ ከአላህ ህዝነት ተስፋ እንዳትቆርጡ ካለ በኋላ ምንድነው ያለው ኢነሁ ሁወል ገፉሩ ረሂም እሱ ምንም ያህል ወንጀላችሁ ቢበዛ መሐሪ ነው ከዛ ደግሞ አዛኝ ነው ብሎ እንደገለጸው ማለት ነው የመጀመሪያውን ስናነሳ ጋፊር ብለናል አንድን ወንጀል ብቻ የሚምር ብለናል ሁለተኛ ደግሞ ገፉር ነኝ ብሎ ይገልጻል ምንም ያህል ወንጀሎቻችን ሰፊ ቢሆኑ የሚምር ማለት ነው በሶስተኛና ትልቁ ደግሞ ከሁለቱ ከፍ የሚለው የአላህ Subhanahu Ta'ala ስም ገፋር የሚለው ነው ይሄኛውን የአላህ Subhanahu Ta'ala ስም ራሱ ሲገልጸው ምን ይላል ለዚህ ነው ሱረቱን ኑህ ላይ አላህ Subhanahu Ta'ala ኑህን ከገለጻቸው በኋላ ድካማቸውን ልፋታቸውን ከገለጸ በኋላ ለ900 እንደሚታወቀው ኑህ አለይሂ ሰላም ለ950 አመታት ነው ያለ መሰልቸት ያለ መታከት ህዝቦቻቸውን የጠሩት አንድ ዳኢ ወደ አላህ Subhanahu Ta'ala የሚጣራ ኑ በአላህ Subhanahu Ta'ala አመኑ በደልን አትስሩ ምድር ላይ መጥፎ ነገርን አታድርጉ ብሎ የሚጣራ ሰው አይደለም ለ950 አመታት ለአንድ አመት እንኳን ልጣራ ቢል ምን ያህል ከባድ እንደሆነ ይታወቃል አድካሚ ነው አሰልቺ ነው ኑህ አለይሂ ሰላም አላህ Subhanahu Ta'ala ምን ብሎ ይገልጻቸዋል فكذبوا عبدنا ባሪያችንን አላህ Subhanahu Ta'ala ራሱን አብዝቶ ይገልጻል ይሄ ለራሱ ካለው ክብር የተነሳ ነው ምን ብሎ ይገልጻቸዋል ኑህ አለይሂ ሰላም فكذبوا عبدنا ባሪያችንን የኛን ባሪያ አስተባበሉብን ውሸታም ነው አሉት وقالوا مجنون وازدجر እብድ ነው ብለው ገላመጡትም ይላል እብድ ነው ብለው የኛን ባሪያ አስተባበሉብን ድካማቸውን ልፋታቸውን አላህ Subhanahu Ta'ala በዚህ መልኩ ይገልጸዋል ኑህ አለይሂ ሰላም በስማቸው አላህ Subhanahu Ta'ala ሱረቱን ኑህ ብሎ ሰይሞላቸዋል መጀመሪያ ላይ ሱራውን ከፍተን ቁርአንን ከፍተን የመጀመሪያውን ሱራው ላይ የመጀመሪያውን አያ ስናነበው ምን ይላል ኢና አርሰልና ኑሐን ኢላ ቀውሚ አን አንዚር ቀውመክ ህዝቦችህን አስጠንቅቅ ወደ አላህ መንገድ ተጣራ ብለን ኑህን ላክ ነው አላህ Subhanahu Ta'ala ረሱል ነብይ አድርጎ ኑህን አለይሂ ሰላም ለህዝቦቻቸው ላከ ኑህ አለይሂ ሰላም ለ950 አመታት ተጣሩ በየልፋት የድካም አመታት ነበሩ ከዛ ግን ከ950 አመታት ድካምና ልፋት አመታት በኋላ ኑህ አለይሂ ሰላም ደከማቸው قال ربي لا الله سبحانه وتعالى سورة النوح ላይ قال ربي إني دعوت قومي ليلا ونهارا ጌታዬ ሆይ እኔ እኮ ህዝቦቼን ቀኑንም ሌቱንም ተጣራሁ ቀን ሐሳቤ እነሱ ይሆኑ ለሊት ደግሞ እንቅልፍ ሳይወስደኝ ጭንቀቴ እነሱ ይሆኑ ቀኑንም ሌሊቱንም ለነሱ ስል እንዲመለሱ ስል ተጣራሁ فلم يزيدهم دعائي إلا فرارا بعربኛ ፈረ ማለት ከሆነ ነገር አመለጠ ሸሸ ማለት ነው ከመሸሽ ከፍ ይላል በጣም መሸሽ ከሆነ ነገር ማምለጥ ፈረ ይባላል አንድ ሰው ፈረ ሲባል ከሆነ ነገር አመለጠ እንደማለት ነው ኑህ አለይሂ ሰላም ቺን ቃል ነው የተጠቀሙት ሄዱ አላሉም ሸሹ አላሉም ፈረ فقل እኔ እነሱን ጠራዋቸው ኑ አልኳቸው فلم يزيدهم دعائي ይሄ መጣራቴ ደግሞ ለነሱ ኢላ ፊራራ
ማምለጥን በጣም መሸሽን እንጂ አልጨመረላቸውም አሉ። ከዛ ثم اني دعوتهم እንደገና ጠራኋቸው፣ በግልጽ ጠራኋቸው፣ አደባባይ ላይ ወጥቼ ጠራኋቸው። ثم اني دعوتهم جهارا በግልጽ ጠራኋቸው። ثم اني اعلنت لهم واسررت لهم اسرارا በግልጽ ተጣራው፣ አደባባይ ላይ ወጥቼ ተጣራው፣ ቀስብዬ በሚስጥርም ተጣራው። አንድ ሰው ጋር ይሄዱ ይጣራሉ፣ አደባባይ ላይ ይወጡ ይጣራሉ። ይሄ ምንም ነገር አልጨመረላቸውም አሉና ከዛ በኋላ አንዲትን ቃል ተናገሩ። فقلت استغفروا ربكم انه كان غفارا الله መሐሪ ነውና አላህን Subhanahu Ta'ala ወደ አላህ Subhanahu Ta'ala ተመለሱ፣ ኢስቲግፋርን አድርጉ አልኳቸው ይላሉ። ቅድም ገፋራ ምንለው የአላህ ስም ላይ ስንደርስ አቆመን ነበር። ገፋራ የሚለው የአላህ Subhanahu Ta'ala ስም ትርጉሙ ምንድነው? ምንም ያህል ወንጀሎቻችን ብዙ ቢሆኑ አላህ Subhanahu Ta'ala እንደሚምር፣ ከዛ በላይ ደግሞ ወንጀሎቻችን ትልልቅ እነዚህ ከባኢር የምንላቸው ወንጀሎች አሉ አይደል? እነሱን እንኳን ቢያክሉ አላህ Subhanahu Ta'ala የሚምርበት የአላህ ስም ነው። የመጀመሪያው ምን ብለናል? ጋፊር ነው ብለናል። አንድ ወንጀል ብቻ ነው የሚምረው በዛ ላይ። ሁለተኛ ገፉር ነው፣ ምንም ያህል ወንጀሎቻችን ብዙ ቢሆኑ ይምረናል። ሶስተኛው ደግሞ ወንጀሎቻችን ብዙ ቢሆኑ ከዛ ጋር ደግሞ ትልልቅ ቢሆኑም ለምሳሌ እንደ ሽርክ ትልልቅ አላህ Subhanahu Ta'ala ያስቀመጣቸው ወንጀሎች ቢሆኑም እንኳን እንደሚምር የሚያሳይበት የአላህ Subhanahu Ta'ala ስም ደግሞ ገፋር የሚለው ነው። ለዚህ ነው ኑህ አለይሂ ሰላም فقلت استغفروا ربكم انه كان غفارا ያሉት። እነዚህ የኑህ አለይሂ ሰላም ህዝቦች ትንሽ አልነበረም ወንጀላቸው። በዱንያ ላይ ትልቅ የሚባለው ወንጀል ምንድነው? በደል ምንድነው? ሽርክ አይደል? የነዚህ ሰዎች ወንጀል ሽርክ ነው። በዱንያ ላይ እየኖሩ በደልን ያንሰራፋሉ፣ ምድርን ያበላሻሉ። ኢነሁ ካነ ጋፊር ቢሉ አይሆንም፣ አንድ አይደለም ወንጀላቸው። ገፉሩን ቢሉ አይሆንም፣ ብዙ ብቻ አይደለም ወንጀላቸው። ገፋር ሲሆን ግን ምን ይሆናል? ወንጀሎቻችሁ ትልቅም ቢሆኑ አላህ Subhanahu Ta'ala ይምራችኋል አሏቸው። አላህ Subhanahu Ta'ala በቁርአን ላይ ታሪክን ሲያመጣ እንደዚህ አይነት የኑህ አለይሂ ሰላም፣ የሹአይብ፣ የሳሊህ፣ የሉጥ ያለ ህዝቦቻቸውን የብዙዎቹን ነብያቶች ህዝቦች ታሪክ ያመጣል። ይህን ሲያመጣ ዝም ብሎ አይደለም። እኔና እናንተ ምንም ያህል የእድሜ ጋብ የዘመናት ጋብ ቢኖርም በመሐከላችን ልዩነት ቢኖርም የወንጀሎቻችን ደረጃ እንኳን ቢንለያይ እኛም ግን ምንም የማይካደው እውነታ በደረጃችን እኛም ወንጀለኞች ነን። ሁሉም ምንድነው ያሉት ረሱል ሰለም ሁሉ በኒ አደም خطأ አይደል? ወንጀለኛ ነው፣ ሰው ሁሉ ወንጀለኛ ነው። የሰው ልጅ ሲፈጠር ወንጀል የሚሰራ ፍጡር ነው ሲጀምር። ለዚህ ነው አላህ Subhanahu Ta'ala ከኑህ አለይሂ ሰላም ታሪክ እቺን ቃል እንድንማር ይፈልጋል። በቃ فقلت استغفروا ربكم አልኳቸው፣ ጌታዬ አልኳቸው እኮ ኢስቲግፋርን አድርጉ ኢነሁ ካነ ገፋራ ይምራችኋል። እሺ ከነሱ ተምረን አላህ Subhanahu Ta'ala ይምረናል። አብዛኞቻችን የምናስበው ኢስቲግፋር ስናደርግ በቀን ረሱል ሰለላሁ ከ70 እስከ 100 ጊዜ ያደርጋለሁ ብለዋል አይደል? ስናደርግ መህርታን ብቻ የምናገኝ ይመስለናል። አይደለም ግን ምን ይላሉ ኑህ አለይሂ ሰላም ሲቀጥሉ ኢነሁ ካነ ገፋራ ዩርሲል السماء عليكم مدرارا በእናንተ ላይ ዝናብን ተደራራቢ አድርጎ ይልካል። ተደራራቢ የሆነ ዝናብን ተከታታይ የሆነ ዝናብን አላህ Subhanahu Ta'ala ለእናንተ ይልካል። ስለዚህ ኢስቲግፋር ለኔና ለእናንተ እኮ አላህ Subhanahu Ta'ala ወንጀላችንን ቢምር ብቻ በቂ ነበር ኢስቲግፋር ስናደርግ። ግን ይሄ ብቻ አይደለም አይደል አሉ ኑህ አለይሂ ሰላም። ዝናብን ተከታታይ አድርጎ በእናንተ ላይ ያወርድላችኋል። እዚህ ጋር አንድ ታሪክ እናነሳለን። በሙሳ አለይሂ ሰላም ዘመን የተፈጠረውን ታሪክ እናስታውሳለን አይደል? ሙሳና ህዝቦቻቸው በኒ እስራኤል ውሃ ይጠፋና ድርቅ ይገባና ሀገራቸው ላይ የታሪክ ዘጋቢዎች ምን ይላሉ? ወደ 70,000 የሚጠጋ ህዝብ አንድ ምድር ላይ አንድ አደባባይ ላይ ወጥቶ አላህን Subhanahu Ta'ala ውሃን እንዲያወርድ ዝናብን እንዲያወርድላቸው ይወጡና ይጠይቃሉ። ከዛ ሙሳ አለይሂ ሰላም እጃቸውን ከፍ አድርገው ጌታችን ሆይ አጠጣን፣ ጌታችን ሆይ አጠጣን እያሉ ይለምናሉ። ድንገት ሰማዩ በደመና ይሞላል ማለት ነው። ሙሳ አለይሂ ሰላም ደስ አላቸው። ከብዙ ጊዜ በኋላ ዝናብ ሊወርድ ነው፣ አላህ ዱዓዬን ሰማኝ ብለው ደስ አላቸው። ግን አልቆየም፣ ወዲያው እንደገና ፀሐይ ወጣ። ሙሳ አለይሂ ሰላም አላህን ጠየቁ። ቃል ገብተህልኝ አልነበረም? ዱዓ አድርግ እኔ እሰጥሃለሁ ብለኸኝ አልነበረም? ብለው ጌታቸውን ጠየቁ። አላህ ምን ሲል መለሰላቸው? ከመሐከላችሁ እኔን ለ40 ዓመት ያመፀኛ አንድ ባሪያ አለ፣ እሱ ካልወጣ ለእናንተ ዝናብን አላወርድም አላቸው። ከዛ ሙሳ አለይሂ ሰላም
ወደ ህዝቦቻቸው ጋር ሄዱና እየጮሁ ተናገሩ። ከመሐከላችን 40 ዓመት አላህን ያመፀ ሰው አለ፣ እሱ እንዲወጣ ይፈልጋል። ካልወጣ ዛሬ ዝናብ አይወርድልንም፣ አንጠጣም። ስለዚህ ናውጣ አንተ ሰው። በኒ እስራኤሎች እርስ በርስ መታየት ጀመሩ። ማን ነው ይሄ ሰው? ሁሉም እኔን አልሆንም እያለ ከጎኑ ያለውን ሰው ያያል። ከዛ ይሄ ሰውዬም ከጎኑ ያለውን ሰው ያያል። እኔ አልሆንም ብሎ ቢያይ የሚወጣ የለም። ሙሳ አለይሂ ሰላም ደግመው ተጣሩ። አንተ ሰው ናውጣ፣ ያለበለዚያ ውሃን አንጠጣም፣ ዝናብ ወደኛ አይወርድም፣ ድርቅ መንሰራፋቱ ነው፣ መሞታችን ነው፣ ናውጣ አሉ። ከዛ ይሄ ሰውዬ እሱ መሆኑ ገባውና ፊቱን ሸፈነና ይላሉ። ፊቱን ሸፈነና ጌታዬ እኔ ለ40 ዓመታት አምጬሃለሁ፣ ለ40 ዓመታት አምጬሃለሁ እና ደብቀኸኛል። ፈሰተርተኒ አልየውመ ተፍዳውኒ፣ ዛሬ ታዋርደኛለህ? ለ40 ዓመታት ሳምጽ ሳታዋርደኝ ዛሬ ይሄ ሁሉ ህዝብ በተሰበሰበበት ቦታ ታዋርደኛለህ? ጌታዬ አታዋርደኝ፣ አጠጣን፣ እኔ መውጣት አልፈልግም፣ አጠጣን ብሎ አላህን ለመነ። ከዛ እዛው ያሉ ወዲያው አላህ Subhanahu Wa Ta'ala ዝናብን አወረደ ማለት ነው። በጣም የሚገርመው ነገር ግን ከዝናቡን በላይ በጣም የሚያስገርመው ነገር ሙሳ አለይሂ ሰላም ግራ ተጋቡ። ይሄ ሰውዬ ውጣ ተብሎ ነበር፣ አልወጣም። ግን አላህ Subhanahu Wa Ta'ala ዝናብን አወርዷል እና ለምንድን ነው ሳይወጣ ዝናብን የሰጠህን ብለው አላህን ጠየቁ። የሰጠኋችሁ በከለከልኳችሁ ሰው ምክንያት ነው። እሱ ሲመለስ ውሃን አገኛችሁ፣ ድርቅ ጠፋ፣ ዝናቡ እናንተ ወረደ አላቸው አላህ Subhanahu Wa Ta'ala ለሙሳ አለይሂ ሰላም። እሺ ጌታ ያሳየኝ፣ ይሄ ሰው ማን ነው አሳየኝ አሉ አላህን Subhanahu Wa Ta'ala ሙሳ አለይሂ ሰላም ማለት ነው። አሳና ፈሰተርና አላህ ለዚህ ሁሉ አመታት አመፀንና ደበቅ ነው ሰተር ነው። አፈኢንታበ ኢለይና ፈضحና፣ ወደኛ ሲመለስ እናዋርደዋለን። ለዚህ ሁሉ አመታት ሲያምፀን ዝም ብለን አሁን ደግሞ እንደገና ወደኛ ሲመለስ እናዋርደዋለን? አልነግርህም አላቸው። ለሙሳ አለይሂ ሰላም እንኳን ማንነቱን አልነገረም፣ ደበቀለት። ስለዚህ ኢስቲግፋር የምንለው ነገር፣ ወደ አላህ መመለስ የምንለው ነገር ምንን ያመጣል? ድርቅን ያጠፋል፣ ችግርን ያጠፋል፣ ድህነትን ያጠፋል፣ ዝናብን እንዲወርድ ያደርጋል። በዚህም አላበቁም ኑህ አለይሂ ሰላም ዩርሲል السماء عليكم مدرارا አሉ፣ ዝናብን ያወርዳል አሉ። ከዛ ወዩምዲድኩም ቢአምዋሊን ወበኒን፣ በንብረትና ልጆችን ይለግሳቸዋል። ከዛ ወዩምዲድኩም ቢአምዋሊን ወበኒን ወይجعل لكم جنات ويجعل لكم انهارا፣ ወንዝንና አትክልቶችን ለእናንተ ያደርግላችኋል። አንድ ሰው ኢስቲግፋር ሲያደርግ ተምሮ ችግሩ ድህነቱ ጠፍቶለት በንብረት በልጆች ይከበባል፣ ይሄ ሁሉ ነገር አለው። በዘመናችን እንደውም አንድ የሚነሳ ታሪክ አለ። ባልና ሚስቱ ልጅን አጡ። አላህን Subhanahu Wa Ta'ala ተስፋ አላህ Subhanahu Wa Ta'ala ተስፋ አላቸው። እስኪ ሰበብ ደግሞ እናድረስ ይሉና በዘመናችን የተከሰተ ክስተት ነው። ሐኪም ቤት ይሄዳሉ፣ ሁለቱም ይመረመራሉ። ዶክተሯ ለሚስትየው ምን ትላታለች? ይሄ ጠረጴዛውን እንደዚህ ደበደበች፣ ይሄ ጠረጴዛ ይወልዳል ብል ይሻለኛል አንቺ ከምትወልጂ አለቻት። አንቺ ከምትወልጂ ይሄ ጠረጴዛ ይወልዳል ብል ይሻለኛል አለቻት። ሚስት እንዴት እንደምትሰበር አስቡት። ባል ታሪኩን ይናገራል። በጣም ተሰብረን ቤት ገባን ይላል። ግን ተስፋ አልቆረጥንም። በቀን በተደጋጋሚ 1 ቀን 2 ቀን 3 ቀን ያለ ማቋረጥ ኢስቲግፋር አደረግን ይላል። ያለ ማቋረጥ ኢስቲግፋር አደረግን። የሆነ ቀን እንደውም 70,000 ደርሰን ነበር ይላል። 70,000 ኢስቲግፋር በአንድ ቀን ማለት ነው። ስራዬ ብለው ኢስቲግፋር ማድረግ ጀመሩ፣ ባልም ሚስትም። አላህ Subhanahu Wa Ta'ala ወዲያው ነበር ልጅን የሰጣቸው። የሆነ ጭንቀቶች የማይፈቱትን ተጨንቀን ተጠበን መለወጥ ያልቻልናቸውን ነገሮች አላህ በኢስቲግፋር ይለውጣቸዋል። የሆነ ቤት ሲጸዳ መጀመሪያ ከእጣን ከመጨሱ ከማማሩ ከማስዋባችን በፊት የተለያዩ ሽቶችን እጣኖችን ከመጠቀማችን በፊት መጀመሪያ ምንድነው የምናደርገው? ቤቱን እናጸዳዋለን አይደል? በደም ለልብም ኢስቲግፋር እንደዛ ነው ይላሉ። ኢስቲግፋር መጀመሪያ ይጠርጋል። ልብ ላይ ያሉ ቆሻሻዎችን ጥርግ አድርጎ ካወጣ በኋላ ነው ተህሊል ተህሚድ የምንላቸው ነገሮች መግባት ያለባቸው። ልክ እነሱ ማስዋቢያ ሽታዎች ናቸው፣ እጣኖች ናቸው። መጀመሪያ ልብ መጥራት አለበት፣ መጠረግ አለበት። ያንን የሚጠርገው ማን ነው? ኢስቲግፋር ነው።
ኢስቲግፋርን ስናደርግ እንማራለን የፈለግናቸውን ነገሮች በሙሉ እናገኛለን ሀጃዎቻችን ይወጣሉ ከጭንቀት እንድናለን ስለዚህ ኢስቲግፋርን ከአላህ Subhanahu Wa Ta'ala ከመማሩን በላይ እነዚህን ትርፋቶች ያስገኝልናል ማለት ነው ውድና የተከበራችሁ ተመልካቾቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበር ሳምንት በተለየና በአማረ ቁርአናዊ መልእክት እስከምንገናኝ ድረስ መልካም ሳምንትን ተመኘው እንደዚህ ደግሞ አምሬ ፍክት ብዬ እናንተ ጋር እንደመጣ ያደረገችኝ ቢዱ ሞደስት ናት ቤተል አደባባዩ ጋር ሚራሞል 04 ቁጥር ትገኛለች በ0988 0595 76 ላይ ወይም ደግሞ በ0922 92 13 33 ላይ ይደውላችሁ እነዚህን የመሳሰሉ ደረጃቸውን የጠበቁ ኪማሮች የሚያማምሩ አባዮችንም እሷ ጋር ማግኘት ትችላላችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር እስከ ሳምንት መልካም ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ